አሰለም ምንም ውሻ ተከተለኝ ብለሽ ውሻን እንደዚህ እንስሳን ገለሽ ትገቢያለሽ እንዴ? እኔ መጀመሪያም ነግሬዋለሁ። አትከተለኝ አልክ። ሲከተለኝ አናቱን ብዬ ገላገልኩት። ሲጀመር አንቺ ምን የውሻ ጠበቃ ማን አደረገሽ? አይ እንግዲህ ስነ ስርዓት ይኑርሽ። ታላቅሽ እኮ ነኝ። በስነ ስርዓት አውሪ። ዝም በይ እንደው። ከዚህ በኋላ የቤቱ አለቃ እኔ ነኝ። እኔ ሳልፈቅድ አንዲት ነገር አይደረግም። ኧረ ተይ ተይ። ታናሽ እኮ ነሽ። እኔ እኮ ነኝ ተንከባክቤ ያሳደግኩሽ። ሰውነትሽ ስለጨመረ ነው እንዴ? ግዙፍ ስለሆንሽ ነው እንዴ አንቺ? አሁን ይልቅ እንደውሻው አናትሽ ብዬ ሳልገላግልሽ ተነሽና ቁሚ። እኔን? አዎ አንቺ ቁሚ። ኧረ ተይ ተይ እባክሽ ተይ። እንደው ትልቅነትሽ እኮ ነኝ። ዝም ብለሽ ቁሚ። ዝም ብለሽ ቁሚ። እኔ ተዋልሽ። ዝም ብለሽ ቁሚ። ወይኔ ማታ ጮራ ፀሐይ እኔ መሰለ አንበሳ ማንንም መቀለጃ አሉ። የሙና እናት ሆነች እንጂ ይሄኔ የመቀበሪያ ጉድጓዳን እያስቆፈርኩላት ነው። ወይኔ አንበሳ ሲያረጃሉ እንዴ ብሎ ነው። ድሮም ቢሆን ለጌታ እንዳለው አውቀ ነበር። ማን ነው እንደዚህ ጀማሪ ቀለም ቀብ የቀባው ቤት አስመስሎ የለቀቀ? አይ አምላኬ ጸሎቴ ሰማኝ ሳይሆን ሳያድር። ሰማኛለህ? ደሜን አታፍላው እሺ። የሷን ንዴት አንተ ላይ ነው የምወጣው። እንዴ ጭራሽ ሴት ልጅ ናት የመጣች? አንተስ ወንድ አሰዳቢ ነህ። እኔ የምለው ቆይ ዛሬ ግን ማን ነው የማታ ጮራ ፀሐይን አናዶ ብሎ ይላክክ? ይልቅ እሱን ተወውና ከሙና ጋር እንዴት ናችሁ? እንዴት ናችሁ ማለት ሰውዬ አትፍዘዝ። ይልቅስ ቶሎ ብለህ አስረግዛት። ሞኝ አትሁን። አሁን ማላመጫና ማዳመጫን ሳልቀላቅለው ሂድ ከዚህ ሂድ። ኧረ እባክሽ እህቴ። ኧረ እግሬን አመመኝ። እንደው እባክሽ ልቀመጥ እባክሽ። እኔ ታዲያ ምን አገባኝ? በልቼ እስከምጨርስ ድረስ ቁሚ። እሺ ከኔ አሁን ምንድን ነው የምትፈልጊው? ንገሪኝ። ምንም አልፈልግም። ተቀማጭ በበዛበት ሀገር ላይ ቋሚ በመሆንሽ እንደውም እድለኛ ነሽ። አይ እኔ ነግሬሻለሁ፣ ፖለቲካ አታስወሪ። ተመስገን አምላኬ። እቺን በላሽ ብለህ ከአንድ ሰዓት በኋላ የምበላው ምግብ እንዳታሳጣኝ። ብቻ ሳማ ጭራሽ ይሄን ያህል በልታ ከአንድ ሰዓት በኋላ መበላውን አታሳጣኝ ትላለች። ኧረ እንደው አንቺንስ ቢደፋሽ። ተቀመጭ በቃ። እኔ በጣም ጥሩ ሰው ነኝ። እንደዚህ ማቆሜ ዝም አልልሽ። ቁጭ በይ በቃ። እሺ እግዚአብሔር ይስጥሽ። አመሰግናለሁ። በጣም ለምስጋና ቸኮልሽ። ተነሽ እጄን አስታጥኝ። ኧረ እባክሽ እንዴ! እኔ ትልቅ ሰው እኮ ደግሞ ብርሃኑ ልጅ ሻወር ቤት አትግቢ ብሎኛል። ያንሸራተተ አያገባኝም። አያገባኝም። ተነሽና እጄን አስታጥኝ። ሻወር ቤት ልውደቅ እንዴ? ተነሽ እጄን አስታጥኝ። አንቺ ጉናይ ወይ ማን ሲያሳስበኝ እንደው የእህቴ እናትሽ ነገር አሳስበኝ። ድሮ ሳውቃት እንደው ኃይለኛ ናት፣ ግልጽ ናት እንጂ እንደዚህ ናይ ነው ብሎ ጥሩ አላውቅም። እንደው ምንድን ነው የነካብኝ እህቴ? እንደው ምንድን ነው የሆነችው? እስቲ ንገሪኝ። ምን መሰለሽ ማሚ፣ አባቢ ከሞተ በኋላ ታውቂያለሽ በጣም አዝናና ተቆጣ ነበር። ግን ከዛ በኋላ የሆነ ሰው ተዋውቃ ምናምን ደህና ህይወት ለመኖር እየሞከረች ነበር። ግን ምን ያደርጋል ለሰርግ የተሰበሰበውን ከ500 በላይ ሺህ ብር ይዞባታል። በቃ ከዛ በኋላ ነው እንደዚህ ሆነች። የምታገባው ሰውዬ? እንደውም ደህና ናት በይኛ።
እኔ ቦን እናቴ ፌስታል መንገድ ላይ ስለቃቅምና እንደው ሰንደል ስለኩስ ነበር የምገኘው። ለካ እህቴ ወድ አይደለም እንደዚህ ሆነችው። እኔንም የምትመክረኝ ወንድ ልጅ አትመኝ እንዳታገቢ ምናምን እያለች ነው። በእሷ ቦታ እኮ ብትሆኝ እኮ ልክ ናት እኮ እሷ ከገጠማት አንጻር እኮ ነው። አትፍሪ አንቺ ሙች። አሁን አንቺ እሷ እንዲህ ያለች ብለሽ ወንድ እንዳታይ ምንም ወንድ እንዳታይ በቃ እኔ የቀረሁት በቃ ካለ ሳላገባ ለእሷ ብዬ እንዲሁ ቁሜ እንዳልቀር። ምን ብለሽ ግን አንድሽ ጓደኛ ላይ ዝም አለች አለ ለእኔ ሳትነግሪኝ። አሁን እኮ እኔ እናትሽ ነኝ አለሽ። ኧረ እባክህ አንተ ሰውዬ፣ ኧረ እባክህ፣ ኧረ በፈጠረ ተወኝ። እኔ ለራሴ 12 ልጄ መውለድ እቅድ ነው ያለኝ። ኧረ ተወኝ። እሺ አሁን ደግሞ ምን አድርግ ነው የምትለኝ? ኧረ ዳኒ ተረጋጋ። ምን ሆናል? እኔ እኮ ተሻለ ብዬ ልጠይቅ ነው የመጣሁት። አዎ ተሽሎኛል። በቃ አሁን እቸኩላለሁ። ሰላም ዋል። ለምን እንደፈለኩ ልንገርና ትሄዳለህ? ምን አስቸኮለክ? እሺ ቆይ ለምንድን ነው የፈለከኝ? እኔ የምልክ ያልኩህን ሁሉ እያደረግክ ነው አይደል? ለማማ ምንም ነገር አልነገርካቸውም? አዎ እንደደበደብከኝ እንጂ በምን ምክንያት እንኳን እንደደበደብከኝ አልነገርኳቸውም። ጎበዝ ልጅ። ጀግንነቴንማ በደንብ መናገር አለብክ። አይዞህ የውሻ ቁስል ያርግልህ። ኧረ እብዱ ሸይን ከስር ምን አልከኝ? አይ ምንም አሜን ነው ያልኩት። አሁን ሊድ። ኧረ ተረጋጋ። መች ዋናውን ጉዳይ ነግሬ ነው የምትሄደው? እኮ ንገረኛ። ሙናዬ አንቺ ሙና እኔ እየጠበኩሽ እኮ ነው። ንገሪኝ እንጂ ፈርችሽ እኮ ነው ማለት። ኧረ አትፍሪ እባክሽ ንገሪኝ ሙናዬ። አልወድሽም እኮ እኔ እኮ እናትሽ ነኝ እኮ። ማነው ሰውዬው? እኔ ማውቀው ሰው ነው። ስሙን አውቀዋለሁ። የማታ ምን አልሽኝ ሙና? ማታ አስተዋውቅሻለሁ። የማታ ስትይ እኮ ማታ ደነገጥኩኝ። ማታ ሳስተዋውቂኝ ጥሩ። ከስራ መልስ ሲመጣ ነው አይደል? አይ ልጄ በቃ ጥሩ ነው አስተዋውቂኝ። እሺ ማሚዬ ሲመጣ አስተዋውቅሻለሁ። አሁን ለስራ ከከተማ ውጭ ወጣል። ጉሽ ይሄማ ጥሩ ሰው ነው። ጥሩ የብረት መዝጊያ ይወጣዋል። ሲመጣ ከስራ ታስተዋውቂኛለሽ። እሺ ማሚዬ ቤት ግን ይዛ ነው። እኔ የምልህ ዳኒ አሰለፈችን ታውቃታለህ? ከሷን ፍቅር ያዘ? ወይ አንተ ጉንፋን ነው ፍቅር ነው ያዘ? ምንድን ነው የምታወራው? አልገባኝም። ሙና የኔ ማሮ ለላ እኔ አላይም ካንቺ ሌላ እያልክ ስትበጠረቅ ቆይተህ አሁን ደግሞ አሰለፈች የምትባል ሴት አፈቀርኩ ትለኛለህ? ደግሞ ምን አለ ደህና ስም እንኳን ያላትን ሴት ብታፈቅር። ሰውዬ ያማል እንዴ? እኔ መች ፍቅር ያዘኝ አልኩ? ቆይ ታዲያ አሰለፈች ማን ናት? አሰለፈች የሙና እናት ናት። ስለሷ ልጠይቀን የፈለኩ ነው እንዴ? ይህን ምላሴን ግን ምን ላድርገው? በዚህ ምላሴ ግን አንድ ቀን መሞቴ የማይቀር ነው። ይልቅ ወሬውን ተውና ስለሷ የምታውቀውን ንገረኝ። በቅርቡ ነው ወደዚህ የመጣችው። ያምሻል እንዴ? ያየሻት ልጅ በጥፊ እንዳልልየው ከዚህ ከፎቅ ላይ እንዳልሆነ ምን ይመስላል? ቡችላ ኧረ ስንት አይነት ፈረስ አለ መድኃኒዓለም። ይኸውልህ ትላንትና ከሙና ጋር ሆነን ከጀርባዬ መታኝ። ለትንሽ ነው ከሞት የተረፍኩት። ምን? አንተን እንዴት ብትደፍር ነው አንተን የመሰለ አንበሳ እሷ የምትደበድበው? እያየኋት አይደለም ሳላስበው ነው ከጀርባዬ መታ ያጠቃች። ምን አይነቷ ደፋር ናት በእናትህ። ቆይ አሁን የት ነው ያለችው ንገረኝ። እንደ ውሻ እየጎተትኩ ነው ይዤ ልመጣው። ኧረ ዳኒ ተረጋጋ። እንደሱ እንኳን አይሆንም። አይሆንም? አንተን ደብድባማ ዝም አልላትም። አንገቷን አንቄ ነው ይዤ ልመጣው። እዚሁ ጠብቀኝ፣ እዚሁ። ቤቴ አባቷ ጋር ሄዳለች፣ ትመጣለች። ችግር የለም። በጣም ናፍቃኛለች። ባገኛት ደስ ይለኝ ነበር። እኔም እኮ ቢሆን ደስ ይለኝ ነበር፣ ግን ምን ይደረጋል ብለሽ ነው። በስልክ ወይ የኔ ፍቅር ማሚ ልታናግር ትፈልጋለች። አዋራት። ጤና ይስጥልኝ የኔ ጌታ። ጤና ይስጥልኝ፣ ጤና ይስጥልኝ። እንደምን ሰነበትክ? ሄሎ ማዘር፣ እንዴት ኖት? እግዚአብሔር ይመስገን። እንደው ልጄ ሙና ይኸውልህ ስለአንተ አውርታ አልጠግብ ነው ያለች። እንደው በአካል እስከማገኝ ድረስ እንደው ድምፅህን እንደው በስልክ ልስማ ብዬ። ውይ የኔ ጌታ። አዎ ልክ ኖት ማዘር። ለስራ ከከተማ ወጥቼ ነው፣ ስመለስ አገኘዎታለሁ።
እኔማ የሙናዬ እናት ነኝ፣ አክስቷ ነኝ። ትርንጎ እባላለሁ። በሰፈር ደግሞ ታዋቂ ነኝ ብታይ። ብዙ ነገር ሰው ማስታረቅ ብትል፣ ከሰው ጋር መኖር ብትል፣ ይሄ እንዲያው የእውቀት ነገር ከተፈለገ እንትን አሜሪካን ሀገር ቻይና ሄጄ ነበር፣ ብዙ ቦታ ሄጄ ነበር። የእውቀት ሴት ነው የምባለው በመንደር። እናቴ ያፈልብላ አሙይ ድምፁ ደስ። እኔ ደግሞ ታምራት እባላለሁ። ስመጣ ምን ይዤልዎ ልምጣ? ኧረ በፍጹም ልጄ ምንም ነገር አያስፈልግም። ዋናው ሀሳብ ነው። ሀሳብ በቂ ነው እናቴ። አይሆንም፣ ለእኔም እኮ እናቴ ኖት። ባይሆን 20 ሺህ ብር ልክሎታለሁ። የፈለጉትን ነገር ይግዙ፣ ካነሰ ደግሞ ጨምራለሁ። ተባረክ የኔ ሰው አክባሪ እናት አለም፣ የኔ መልካም ሰው። እንዲያው ክፉ አይንካ፣ በሰላም ተመለስ። አሜን አሜን። ሰላም ሆኑ። ደህና ዋልልኝ አባቴ። እኔም ወጋየሁ እናቴ። እሰይ ከ3 ቀን በኋላ ደግሞ ይመጣል። አስተዋውቅሻለሁ። እኔ ዶሮዋንም ብትፈልጊ በግንብት እሱን አድርጌ ነው የምጠብቀው። ሌላ ደግሞ እንደው ተዳሩ እንጂ ብርሃኑ ልጅ ያስገባልኝ ብር አለ። ወጥት አድርጌ እሱንም ቢሆን የሆነ ነገር አደርጋለሁ። ሙች አዱና ስልክሽን ስሚ ያለ መሰለሽ። ታዲያ ሰጠሽው? አዎ ሰጠሁት። ጥርሱን ማለት በእጁ ሰጠሁት። ጥርሱ ማን የት አለ ታዲያ? ያዛው ውጭ ያለልሽ ሀኛበር? አዎ እዚህ በር ላይ። ወይኔ ጉዴ! ኧረ እንደው ምንድን ነው የሚሻለኝ እናንተ? አሰለፍ ማስሮን ሽሮ አንቺ ወንድሜ የምመጪው ነው። ውጪ ዛሬ ደምሽን ነው ማፈሰው። አለቅሽም ዛሬ ነው። ውጪ አሰለፍ እንዴ ምንሽ ነው ማፈሰው? አምልጦኝ እኮ ነው አሰለፍ፣ አምልጦኝ ነው። ምንሽ ነው ማፈሰው ነው ያልከው? ይቅርታ አሰለፍ፣ አምልጦኝ እኮ ነው። እኔ አሰለፍ እንዳንተ አይነት ቡችላ ቀርቶ ማንም ተናግሮኝ አያውቅም። ምላሴ እኮ ነው፣ ተሳስቼ እኮ ነው። ምላሴ አምልጦኝ እኮ ነው አሰለፍ። ምላስ ነው ራስን ልቁረጥልህ። ወይ ሙናዬ፣ እች እናትሽ እንግዲህ በዚህ ከቀጠለች ይኸውልሽ አንድ ሰው እጇ ላይ ጠፋባትና እስር ቤት ትገባለች። በቃ ምን ማለት ነው? ማሚ ብነግራትም አልሰማም ማለች። ኧረ በስመ አብ! እንዴ ራሷ ቤት ተጣላች እንዴ? አብዳ እሷ እኮ ወደ ጸበል እኮ ነው መሄድ ያለባት። ምንድን ነው የፈነዳው? ወይ አይዞህ፣ ምንም የፈነዳ የለም። አይዞህ አይሽ ራሱን ስትመታው ራሱ ተናግቶ እኮ ነው ፍንዳታ ተሰምቶታል ማለት ነው። አይዞህ እስቲ ቀና ብለህ ተቀመጥ። ምንም የለም። አይዞህ እማማ ቤት ነው ያለን። ምንም የለም። አይዞህ። አቤት ሰው ሁሉ አልቀጠቀጠችው። እኔ እኮ ይሄ ምንድን ነው አፋር ያለው እሳት አለ አይደል? እንትኑ ጎመራው ከሱ ውስጥ እኮ ያለው። አይዞህ። ምን ከነ የመታችን? አሁን እያስታወስኩ ነው። የሆነ ሴትዮ በሩ ላይ አንጠልጥላ ቦክስ ስትለማመድብኝ ነበር። አይዞህ በል፣ ደህና ነህ። አይዞህ። ወይ ጉድ! እማማ እንዴ! ኧረ ተው ልጄ! እንዴ! ስለመድኃኒዓለም ተው እንጂ ምን ሆነ? ቀሚሴንም ገለብኩ እኮ። አንቺ ሴትዮ በህግ አምላክ ብዬሻለሁ። በህግ አምላክ ጫፌ እንዳትነቂ። እኔ ነግሬሻለሁ። ይኸውልሽ ዝም በይ ወደዛ። ለዚያ ብሎ ስትሮተበት ነበር። በቃ ወይ ወደ መጣሽበት ሂጅ፣ ወይ ስነ ስርዓት ያዢ። የመንደር አውራ ሆንሽ እኮ። አንተ ቡችላ ሰማኛለህ? ይኸው እንደጀመርኩ ሳልጨርስ ቀጥ ብለህ ይሄ ቤት ለቀህ ውጣ። ኧረ ስነ ስርዓት ይኖርሽ አይደል? ስነ ስርዓት ይኖርሽ። በቃ ረፊ አንተ ወግደ ዛይ ይሄ ደግሞ ምን ይንበጫበጫል? ለዛ ለምን አትሄጂም? በቃ ሂጂልኝ ነው የምልሽ። በቃ እንዴት አምሻልሽ? ምን ልታረጊ? እስቲ ረቺ ወመኔ ይሄ መቀመጫዋ ስለወፈረ ማን የሚፈራት መሰላት እንዴ? አባቷ ያመሰችን እኮ እሱ ደግሞ ሌላ ነገር ላይ እዚህ ቀሚስ ውስጥ በሯ ቀሚስ ውስጥ ገባ እኮ። ወይ ጉዴ! ዘንድሮ የገባው ጣጣ። ኧረ ብርሃኑ ልጄ እባክህ ውሰደኝ ወደ አሜሪካ። ኧረ ውሰደኝ እባክህ ወደ አሜሪካ።
ኧረ ሴቷ ታይሰን ምን የመታ ነው ግን ስዊች ኦፍ ያደረገችኝ? በፈጣሪ እጂ እንዴ ዳኒ ምን ሆነ ነው? ውሻ አባረረ እንዴ? ያው በለው ሴቷ ታይሰን ቀጥቅጣ ራሴን አንስታኝ አሁን ገና መንቃቴ እኮ። ነግሬ ነበር እኮ ሴትዮዋ በጣም ከባድ ናት። አመታቷ እንደ ወንድ ነው። ኧረ ፈጣሪ ነው ያወጣኝ። እኔ ግን የማዝነው ለአንተ ነው። እንዴት? ለምንድን ነው የምታዝንልኝ? አስበዋል አንተ ሙናን ብታገባ አማቺ በዚህ ጸባዋ አንተ ከሙና ጋር በተጣላ ቁጥር ቦክስ ማለማመጃ ስታደርግ ማሰብ አልፈልግም። የሆነ ነገር ግን ማድረግ አይቀርም። ፈጣሪ ካንተ ጋር ይሁን። እኔ አይመለከተኝም። የራሱ ጉዳይ። እና ወዴት ነው? ወይኔ ጉዲ ናይ ቆይ ተደወለ። ማነው? ሳጁን ግሩሽ አጂ አይፈራውት ነገር። ሃሎ ሳጅን። አዎ እኔ ነኝ። ደህና ነህ? እህቴ ናት። አዎ ምን አድርጋ ነው? አሁን ነው ለጥያቄ የምትፈልግ? እሺ አይ ጉዲ። እሺ ኧረ ስመጣ አወራለሁ። እሷ እኮ ይኸውልህ አሁን